ብሎ የሚያወጣ ግን የለም። ምንድን ነው የምትሉ? የተውሶ ስም ነው ሞልተዋል። አሁን እዚህ ይህንን በመዘርዘር ጊዜን አልፈኛል። ነገር ግን ሐዋርያው ቅዱስ ጴጥሮስ በተናገረው ቃል የኔና የእናንተ ሃይማኖት ተዋህዶ ሃይማኖት የተመሰረተችው በዚህ ይሆናል። በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ላይ የምናገኘው ትልቅ ኃይለ ቃል አለ። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ማን ይሉታል ብሎ በጠየቃቸው ሐዋርያት አዎ ኤርምያስ ይሉታል፣ ኤልያስ ይሉታል፣ ዮሐንስ መጥምቅ ይሉታል እያሉ ከታላላቆቹ ነቢያት ከድሮዎቹ ሕገ ኦሪትን ትንቢትን ሲናገሩ ሲያስተምሩ ከነበሩ ታላላቅ ነቢያት አንዱ ነው ይሉታል። እንደ አሁን እኮ ነው። ከኔ ጋር ናቸው። እንደ አሁን ነው። ኢየሱስ ክርስቶስ ግማሹ አማላጅ ነው ይለዋል። ክብር ይግባውና ይኸው እስከ መጨረሻ ድረስ ዝም ብለን በቃ አንድ ሳንሆን እንዘልቃለን ማለት ነው። ግማሹ ደግሞ ሌላ ነው ይሉታል። ግማሾቹ ደግሞ እንደገና እንደ ቅዱስ ጴጥሮስ ይሉታል ማለት ነው። ይህንን ከገለጹለት በኋላ እናንተስ አለ፣ እናንተስ ማን ትሉኛላችሁ? ሐዋርያው ቅዱስ ጴጥሮስ ብድግ አለና እኛማ ኢየሱስ ክርስቶስ ወልደ እግዚአብሔር በሉ እስቲ አልሰማም። ኢየሱስ ክርስቶስ በሉ ድገሙ። ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ስድገሙት። ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ የባህሪ ልጁ የአብ የባህሪ ልጁ ኢየሱስ ክርስቶስ ነው እንላለን አለ። የአብ የባህሪ ልጁ ኢየሱስ ክርስቶስ ነው እንላለን አለ። እዛ በኋላ ይኸው እውነት መናገር እውነት መመስከር የእግዚአብሔር ልጆች በእግዚአብሔር ፊት ያስመሰግናል። አይ አንተ ብፁዕ ነህ፣ አንተ ንዑድ ክቡር ነህ፣ አንተ አለት ነህ። ይህ ብቻ አይደለም፣ አንተ አለት ነህ፣ አለት አይሰነጠቅም፣ አለት ምርሻ ቢመታው አለት ነህ። በአንተ አለትነት ቤተ ክርስቲያን ማለት ምእመናን ሁሉ ይመሰረታሉ አለ። አንተ በተናገርከው ቃል፣ አንተ በመሰከርከው ቃል በዚሁ እስከ ምጽአት ዓለም ድረስ ጸንተው ይኖራሉ ማለት ነው። ነፋሳት ቢነፍሱ፣ ጎርፎቹም ቢጎርፉ፣ ዝናሙ ቢዘንም አይነቃነቁም። ትነቃነቃላችሁ? ሄዳችሁ አላችሁ እግዚአብሔርን አመስግኑ። ስለዚህ ወአናቅጸ ሲኦልን ኢይክሉ አንቀልቅሎታ ማለት የሲኦል ደጆች ማለት ምን ማለት ነው? ፈተና ቢመጣ በሃይማኖት ምክንያት በክርስትና ምክንያት ኢየሱስ ክርስቶስን በመከተል ምክንያት ፈተና ቢመጣ ምእመናን አይናወጡም። በአንተ አለትነት ተመስርተዋልና። በአለት የተመሰረተ ቤት ይፈርሳል አይፈርስም? በአሸዋ የተመሰረተስ ጎርፍ ሲመጣ ይዞት ጥርግ አድርጎት ጭልጥ። ለዚሁ ነው። ስለዚህ እኔና እናንተ የተመሰረትንበት መሰረት ኢየሱስ ክርስቶስ ብሎ ሐዋርያው ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎ የእግዚአብሔር አብ የባህሪ ልጁ ኢየሱስ ክርስቶስ
ስለዚህ ሐዋርያው ቅዱስ ጴጥሮስ እንዲህ ብሎ አስተምሮ ሰብኮ የመጨረሻ ቀኑ በሚፈጸምበት ጊዜ ወደ ሮሜ ከተማ ገባና ሲያስተምር ሲሰብክ ሲያጠምቅ ከቆየ በኋላ ጠላቶች ተነሱበት። የክርስትና ጠላቶች ተነሱበት። እንደሚገድሉት ሲመከርበት ሲደለትበት የሰሙ ምዕመናን አይ አንተ እኛ ትምህርትህን እንፈልገዋለን፣ ስብከትህን እንፈልገዋለን፣ ከክርስቶስ ጋር አስተዋውቀህናል፣ የመንግሥተ ሰማያት ዜጋ አድርገህናልና ስለዚህ እየተደለተብህ ነው፣ ከዚህ ቦታ ዘወር በል አሉት ምዕመናን። እንዲህ ሲሉት የምዕመናን ቃል ሰማና እስቲ ዘወር ብዬ ላሳልፋት ይህች ጽዋ አለና ሐዋርያው ቅዱስ ጴጥሮስ ከከተማ ወጥቶ ሲሄድ አምላካችን መድኃኒታችን ኢየሱስ ክርስቶስ ልክ በዕለተ ዓርብ እንደተሰቀለ ሆኖ በራእይ ታየው። ኋላ ቅዱስ ጴጥሮስ ጌታዬ ሆይ ምነው ሁለተኛ ልትሰቀል መጣህ አለው። አይደለም አንተ ስቅላቱን ስቃዩን ፈርተህ እየሸሸ ስለሆነ ሁለተኛ ልሰቀል መጥቻለሁ አለ። ሬለም አለና ሐዋርያው ቅዱስ ጴጥሮስ ወደ ከተማ ልክ ቅድም እንደገለጽኩላችሁ ስለሱ እየመሰከረ እያስተማረ እያሰመነ እያጠመቀ ከሃዲያን ያዙት። ዓይናቸው ያልበራላቸው ያዙት። መለወጥ ያቃታቸው ሰዎች ያዙት። እያዩ እንደማያዩ የሆኑ እየሰሙ እንደማይሰሙ የሆኑ ያዙት። ከያዙት በኋላ ተሰቅሎ መሞት እንዳለበት ተፈረደበት። አይ በሉ ስትሰቅሉኝ ለዚህ የመጨረሻ ቀኔ ከሆነ ጌታዬ ኢየሱስ ክርስቶስ እንደተሰቀለ ራሱን ወደ ላይ አድርጋችሁ ሳይሆን ራሴን ወደ ታች ዘቅዝቃችሁ ስቀሉ። እንዲህ ነው ክርስትና። የእግዚአብሔር ልጆች በዛሬው ዕለት ሐዋርያው ቅዱስ ጴጥሮስ የመጨረሻዋ ዕለቱ ናት። በዛሬው ዕለት ራሱ ቁልቁል ተዘቅዝቆ ተሰቅሎ ሰማዕትነቱን የተቀበለበት ዕለት እንደሆነ የሚታሰብበት ቀን ነው። ለእኔና ለእናንተ ክብር ነው፣ ለነሱ ደግሞ እጥፍ ድርብ ክብር ነው። እግዚአብሔር ባሰልፋቸው፣ እግዚአብሔር ባስታጠቃቸው ትጥቅ ዓለሙን ዘልቀውታልና የክብር ላይ ክብር ነው። እኔና እናንተን ከክብራችን ሳንወርድ ከልዕልናችን ዝቅ ሳንል በተጠመቅንበት በተማርነው ባመንነው እምነት ጸንቶን እስከ መጨረሻ መኖር እንድንችል እግዚአብሔር የቅዱሳን ሐዋርያት የቅዱስ ጴጥሮስ የቅዱስ ጳውሎስ አምላክ ይርዳን። ሐዋርያው ቅዱስ ጳውሎስ አሳዳጅ የነበረው ብያቸዋለሁ። አሳዳጅ እንግዲህ ሐዋርያው ቅዱስ ጳውሎስ እንደሚታወቀው ጌታ ባረገ በስምንተኛው ዓመት ነው ወደ ቅዱሳን ሐዋርያት የተቀላቀለው። በስንት አልኳችሁ? ጌታ ባረገ በ8 ዓመቱ ወደ ቅዱሳን ሐዋርያት ተቀላቀለ። ከዛ በፊት የነበረው ግን የኦሪት ሕግ የተማረ ነው፣ ያወቀ የተመራመረ የነ ገማልያል የሚባሉ የኦሪት ሊቃውንት ተማሪ ደቀ መዝሙር የነበረ ነው ሐዋርያው ቅዱስ ጳውሎስ። የመጀመሪያ ስሙ ሳውል ይባላል። ሳውል ማለት ደግሞ ስጦታ ማለት ነው በዕብራውያን ቋንቋ ማለት ነው። ምን አልኳችሁ? ማለት ነው። እንዲህ እያላችሁ
ዝም ብሎ የሌለ ነገር ስም ከምታወጡ ሳውል፣ ጳውሎስ፣ ጴጥሮስ ልዬ አለት ማለት ነው። ከእምነቱ ፍንክች የማይል ዓላማ ያለው አቋም ያለው ስርዓት ያለው ብለን ብናወጣ ሳውል ማለት ስጦታ ማለት ነው። ነገር ግን ከሊቀ ካህናት ደብዳቤ እየያዘ ክርስቲያኖችን በክርስቶስ ያመኑ ሀብተ ክርስትና እስመ ውልድና ተስፋ መንግሥተ ሰማያት ያነገቡ ምዕመናንን እየያዘ ያሳድድ፣ ያስር፣ ይፈታ የነበረ ሰው ነው። በዚህ ጊዜ በግብረ ሐዋርያት ምዕራፍ 9 ከቁጥር 1 ጀምራችሁ ስታነቡት ከዛ ታነቡታላችሁ። ምን አልኳችሁ? ስንት ምዕራፍ? ግብረ ሐዋርያት የሐዋርያት ሥራ ምዕራፍ ስንት? ምዕራፍ 9 ከቁጥር 1 ጀምራችሁ አነቡት። እንዴት ይላል? ከሊቀ ካህናቱ ደብዳቤ ተቀብሎ ወደ ደማስቆ ከተማ በደማስቆ ከተማ ያመኑ ምዕመናንን ለማስገረፍ ለመግረፍ ለመያዝ ለማስደብደብ ለማሳሰር ሲሄድ በዚህ ሰዓት እግዚአብሔር መጣ። ማን መጣ? አዎ እግዚአብሔር መጣ። ምን አለው? መድኃኔ ዓለም ኢየሱስ ክርስቶስ ምን አለው? ሳውል ሳውል አለ። ሳውል ሳውል እያለ ያናግረዋል። ማነህ አንተ ይለዋል። እኔ ነኝ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ። ምን አለው? እስቲ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለ። እግዚአብሔር ለመልካም ነገር ለለውጥ ነገር ሲጠራን እንደዚሁ ነው። ዛሬ እንደምትረግጠኝ ሁሉ ምዕመናንን እንደምታስረግጣቸው ሁሉ እንደምታሳስራቸው እንደምታስገርፋቸው ሁሉ አንተም ነገ ከዚህ የባሰ ትረገጣለህ አለው። እዚህ መሀል ሐዋርያው ቅዱስ ጳውሎስ አይኑ እያየ የነበረ እንደ ሸራሪት የመሰለ ሽፍን አደረገው። አይኑ 3 ቀን ከዚያች 3 ቀን እህል ሳይበላ ውሃ ሳይጠጣ እዚያች ሰነበተ። ሐናንያ የሚባል ከ72ቱ አርድእት የሆነው ላከለትና ሄደ የወደቀውን ሳውልን ጳውሎስ የሚል ስም ሰጥተህ አጥምቀህ እናንተ ለተሰለፋችሁለት ዓላማ እንዲዘጋጅ አድርጉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁን። ከዚህ በኋላ ይኸው አናንያ ሄደና ሂዶ ሳውልን አጥምቆ ጳውሎስ የሚል ስም አገኘ። ጳውሎስ ማለት ምን ማለት ነው? መዶሻ ማለት ነው። እፍረት ማለት ነው። ዓለምን በእፍረቱ ሽቶ ማለት ነው። በሽቶው በመዓዛ ትምህርቱ ዓለምን ሁሉ የሚለውጥ ስለሆነ ሐዋርያው ቅዱስ ጳውሎስ ከዚች ሰዓት ከዚች ጊዜ ጀምሮ ስለ ኢየሱስ ክርስቶስ እያስተማረ 14 መልእክታትን ጽፏል። የሐዋርያው ቅዱስ ጳውሎስ ቁጥሩ ከ72ቱ አርድእት ነው። ከማን አልኳችሁ? ቁጥሩ ከ72ቱ አርድእት ነው። ነገር ግን ከሐዋርያቱ ከ12 መደበኛ ከሚባሉ ከ12 ሐዋርያት የበለጠ ያስተማረ ትምህርቱም ስብከቱም በዓለም ሁሉ የደረሰለት የተሳካለት ወፃ ነገሮሙ ውስተ ኩሉ አጽናፈ ዓለም የተባለለት የነገሩ የወንጌል ነገሩ የስብከት ነገሩ የማስተማር ነገሩ የመመስከር ነገሩ ከዓለም ዳርቻ እስከ ዓለም ዳርቻ የደረሰለት ሐዋርያው ቅዱስ ጳውሎስ ነው። እሱም የማስተማር ጊዜው በዛሬው ዕለት በሮማ ከተማ በሰይፍ
አንገቱን ሰጥቶ ያረፈበት ቀን ነው። ስለዚህ ቅድስት ቤተ ክርስቲያናችን ይኸው የሐዋርያት ጾም ፋሲካው ወይም ማብቂያው መቼ እንደሚሆን የእነዚህ ታላላቆቹ ሐዋርያት ባረፉበት ቀን እንዲሆን አድርጋ እንዲህ አዘጋጅታ እንድንማርበት ነው። ታላላቆች ዛሬ እናስባቸዋለን፣ በዝማሬ እናስባቸዋለን። አምላካችን እግዚአብሔር የቅዱሳኑ ሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ በረከት ረድኤት ከሁላችን ጋር ይሁን። እስቲ ምን ነበረ? ሐዋርያት እርስ በእርሳቸው ሲጽናኑ ሲረጋጉ ይኸው እምዝዳግመ ኢንመውት እያሉ ነው ሰልፋቸውን ያሳካል። እምዝዳግመ እዚህ በዚህ ዓለም በሥጋ እንኳን ብንሞት ላይኛው ግን ሞት ዳግም ሞት የለብንም እያሉ አረጋግጠውታል፣ አውቀውታል። የኔና የእናንተም እንደ ቅዱስ ጳውሎስ ጥሪያችን ለለውጥ ነው። ሕይወታችን ሰማያዊ ሕይወት እንዲኖረን ነው። የእግዚአብሔር ልጆች ኑሮአችን ሰማያዊ ኑሮ እንዲኖረን ነው። በሌሊት የምንገሰግሰው፣ የምንጾመው፣ የምንጸልየው፣ የምንቀርበው፣ የምንሰግደው ሰማያዊ ሕይወት እንዲኖረን ነው። ይሄ ነገር ቅድም እንዳልኳችሁ እንደ ልምላሜው እንደ ቅጠሉ ረግፎ የሚቀር ዓለም ነው፣ የሚተርፍ ነገር ነው። ይህን ዓለም እንደ ቅዱስ ጳውሎስና እንደ ቅዱስ ጴጥሮስ የማያልፈውን ዓለም የምናዘጋጅበት ዓለም ነው። የእግዚአብሔር ልጆች ይህ ነው። እምዝ ዳግመ ኢንመውት ዳግመ ኢንመውት ዳግመ ኢንመውት ዳግመ ግድጎል ኢንመውት ዳግመ ወእምዝ ዳግመ ወእምዝ ዳግመ ዳግመ ኢንመውት ዳግመ ኢንመውት ዳግመ ኢንመውት ወእምዝ ዳግመ ጭብጭባ ወእምዝ ዳግመ ኢንመውት ዳግመ ኢንመውት ዳግመ ኢንመውት ዳግመ ኢንመውት ወእምዝ ዳግመ ወእምዝ ዳግመ ዳግመ ኢንመውት ዳግመ ኢንመውት ዳግመ ኢንመውት ዳግመ